የኔ አባት ከአንተ መግብ እኔ ከአንጀቴ ከሆዴ ከውስጤ የኔ አባት አትንቀኝ። ጆሮዬ ይግላል። ጆሮ ይግላል። ይሄ ሌላ ቋንቋ ጆሮ ይግላል። ሌላ ቋንቋ አሁን ቁጭ ያልኩበት ብቻ ጆሮሽ ጋር አንተን ድምፅ ስሰማ እራሱ ጆሮዬ እንዴት እንደሚደናቆርብኝ ስፖርት እየሰራሁ ስለሆነ ማለት ነው። ከስፖርት ቤት ልክ እንደወጣሁ እዚህ ከነ ጤናፌ ነው የምመጣልሽ። ሳልታጠብ ምን ሳለ እሱን ነው መሰለኝ የምትፈልግ። እንዴት አይነት አስተሳሰብ ቢኖራቸው ነው አራስ ቤት እንደዚህ ገና 10 ቀን ያልሞላት አራስ ቤት ሄደው አስቁሞ ይህ ሁሉ ጥያቄ አንቺ ትወጂዋለሽ ወይ? አንቺ አትፈልጊውም? ውጣልኝ ትለኛለች፣ ታስፈራራኛለች፣ ታስደነግጠኛለች የሚሉትን ነገሮች አብረን ነው የምናየው። እስካሁን ድረስ ያው እሱን ሰምቶ ዛሬ ከእሷ ጋር ከቻለ እንግዲህ ምን ትሆኑ የእናንተን አልሰማም። ያው ቪዲዮውን አይቶ ነው እንጂ መቼም ልኳችሁ አይደለም። እኔ በጣም የምትገርሙ ልጆች ናቸው። ስንት በከፍ ሄልሜላ ደግሞ ማሟች የሰው ባር ቀምቶ ማንም እንትን ላይ ነው የሰው ባር ቀምቶ ማለት ነው። ባትፈልግ ነው። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ ተመልሼ ቀምሰሽዋል እንግዲህ መልሱንም ጨምር እና ኧረ ተው ስነ ስርዓት ያዙ። ማን ሀቢልና ምናምን የምትባሉት ማለት ነው። የሌለ ገና አራስ ቤት እንኳን እንትን ሳትል ቀና ሳትል ይሄ ሁሉ ጥያቄ አወቅን ብላችሁ ነው እንዴ? አወቅን ብላችሁ ነው እንደዚህ የምትሆኑት? አብልሽን አትፈልገውም? እንደዚህ አታረጊውም? ባትፈልገው ኑሮ ባትፈልገው የልጁ አባት ነው። እንዴት አትፈልገውም? የልጁ አባት አብሯት ስንት ነገር ያሳለፉ ስንት ነገር እንትን ያሉ ነው። እናንተ መሀል ገብታችሁ ነው፣ እናንተ ተመጣችሁ ነው ይሄ ሁሉ ሴት ይዛችሁ መታችሁ ተዋወቅ ብላችሁ። ሄልሚላ ታፈቅረዋለች። ወደ ሄልሚላ እንደዚህ ይበል። ሄልሚላ ታፈቅረዋለች። እሷ ጋር ቢሆን ቀጣ የለሽሙ ያመጣችኋት ዛሬ እንደምታፈቅረው እኮ ሰው አውቋል አይደል እንዴ? ማንም ያውቃል። አክስትየዋም አሁን ዛሬ ስታብድ ነበር። እንዴት እንደዚህ እያዋራኝና እየመጣ ልቧን አይስበሯት ብላለች። እንዴ ትክክል እኮ ነው። ልብ መስበር እኮ ነው። ሰተት ብሎ ከቤት መጥቶ ይሄን ያህል ጥያቄ እንደዚህ አይነት አወቅን ብለው እኮ ነው እነሱ። በቃ አሁን እኮ በእነሱ እንትን ጥሩ ነገር የሰሩ መስሎኝ፣ ይሄኛው ግን የሆነ እንትን ነገር ነው፣ የሆነ በጭ ነገር ነው መሰለኝ የሚሰራው ሁሉ እንትን ያላለ አመጧት። ዛሬ እክል ያመጧት በእንትላማ አይተው በቃ እሷ ተከፍላቸው ነው ያመጡት። የመጡትም ተከፍሏቸው ነው። ይህ ሁሉ ድርጊት ዛሬ የሚያደርጉት። ይቺ ልጅ እኮ ገና አራስ ቤት እንኳን እንትላላለችም። ገና በ10 ቀን ትፈልጊዋለሽ አትፈልጊውም? ሌላ ሴት ጋር ቢሄድ ቀጥላ አይልሽም ወይ? እንደዚህ አይልሽም ወይ? ለምንድን ነው ቀጥ የማይላት? የልጁ አባት እኮ ነው፣ የልጁ አባት ነው እንዴ። እናንተም አደባባይ ይህን ሁሉ እንደው ቪዲዮስ እንደው አቆማችኋትስ ባትቀልጧት። ይኸው መጣ፣ ዛሬ መጣ። ምን ትሆኑ? ጉድ እኮ ነው። ያቺ እዛ ገበሬኪና ጠጣለሁ ብላ ሚዲያውን አጥለቅልቃ አለች እየለቀሰች ምናምን። እንዴ የሰው ባል ይሆነኛል ብለሽ ነው እንዴ አንቺ እንትን ያልሽው? የሰው ባል እኮ ነው እንትን ልትቀሚ የተነሳሽው እንጂ ከህይወቴ ውጭም ብሎሻል። በፊት እኮ ይሄንን ሲልሽ ነበር መውጣት የነበረብሽ። አንቺ ተመልሰሽ እንዴት ነው ከህይወትህ መውጣው ብለሽ እንትን አልሽ። አሁን ደግሞ ከህይወት ይወጣልኝ አልሽው። እሺ ይወጣለሁ ብሎ ወደ ሚስቱ ሄደ። የምታዋጣውም የልጁ እናት ነች። አንቺን መሀል ገብተሽ ነው። ስለዚህ ምንድን ነው ይሄን ያህል ልቅሶ፣ ይሄን ያህል መከራ፣ ይሄን ያህል ስቃይ የመጣብሽ እናቴ? ጉድ እኮ ነው። ሆረ የስ የባሰ ነው። የባሰ ለሀገር ክናት ትልቀቅ። እነዚህ ደግሞ በቃ
አክስትየዋ ነግራችኋለች። ልክ ልካችሁን ደግማችሁ ከቤታችን እንዳትመጡ ተብላችሁ። እኔ አላውቅም። ቤታቸው ብከዱ እናቴ ውሻ አለ ኃይለኛ ውሻ ብላለች። እሱን ነው የሚለቁባችሁ ታውን በኋላ የአቤል የሚሉት ደግሞ አይናውጣ ካለ ብዙ ነገር ቪዲዮ ከፍታ ምን ብላ የሰጠች እሷ ነች። ያን ሁሉ እንደዛ እንትን ብላ አሁን ደግሞ ወደ ሄርሜላ ስንት እንደከፈለች አናውቅም። አሁን በቃ ለሄርሜላ ተይለት በቃ አንቺ ካልፈለግሽው ተይው እኮ ነው። አሁን እሱ ልኳችሁ ነው። እስቲ እሱ ተላካችሁ ተናገሩ እንግዲህ እሱ ልኮን ነው ብላችሁ። ደግሞ እናንተ አዲስ አበባ አልነበራችሁ? እንዴት አዲስ አበባ ሲሏችሁ አዲስ አበባ፣ ቡታጅራ ሲሏችሁ ቡታጅራ። ምንድነው አብልሽን ቂጥቂጡን እየተከተላችሁ ነው? ጠብቁልኝ ብላችሁ ነው እንጂ አብልሽ ወደ አዲስ አበባ ሲገባ አዲስ አበባ ትገባላችሁ። ስንት ነው የምከፍላችሁ? ኧረ ተጠንቀቁ። ባልና ሚስት አታፋቱ፣ አታለያዩ። የእናንተ እኮ በስማሚ የባሰ ደግሞ እኔ እንደዚህ አይነትም አይጀመር አውቅም። የሰው ልጅ እኮ አለው መልክ እና መላ ማለት ነው። ስለዚህ ተጠንቀቁ። እንግዲህ ያናውቅ እናንተ የሰው ባልና ሚስት መፋታት አለ። ጉድ ፈር ጎንደል አለ። እውነትም ጉድ ፈር ጎንደል። እኔ ደግሞ የሆነ እንትን ማለት ነው ሱመያ ሰይድን ና ብላ ሰይድ እንግዲህ እዛ አየር መንገድ ሲንቃቃ ነበረ። ግን ሳይገናኙ አይቀሩም ባካችሁ። ቃሏን የምትበላ ሴት አይደለች። ስለዚህ ሴቶችም አትጥገቡ፣ ወንዶችም አትጥገቡ። ሴቶችም አሁን ባል እየጠፋ ነው። ባላችሁን ጠበቅ አድርጋችሁ ያዙ፣ እየተቀማ ነው ብያችኋለሁ። እኔ ሩታን ብኩኝ አብሽን ጠበቅ አድርገሽ እንደዚህ እየተለማመጠሽ እንደዚህ እየሆነልሽ እንደዚህ እንትን እያለልሽ ጠበቅ አድርገሽ ያዥ። ቤተሰቦችሽም ወደውታል እኮ ወደውታል። እናትሽ ራሱ አባዬ ወይዬ እያሉ አባዬ ስላቸው ወይዬ አብርሽዬ ልጄ እያሉ አንቺ ደግሞ በነገሩ ስትግደረደሪ ነው እንጂ አብርሽን ለሌላ ሰው አሳልፈሽ አትሰጪም። ለምን? የልጅሽ አባት ነው። ወደፊት ደግሞ ቆንጆ የሆነ ሴት ልጅ አንቺን የምትመስል ታመጣላችሁ። አንቺን ትተኪያለሽ ማለት ነው። እኔ እውነቱን የምናገረው ብላለች እንትና እና ለማንኛውም ሰፈሩን ቪዲዮ ስሪ አይለኝም፣ ፈትፍጭ አይለኝም። ድብል ብሎኛል ብታው አላውቅም። ቲክቶክ እንኳን መግባት አቆሚያለሁ። ስልክ ያየ አይለኝም። ስልክ ይዛለሁ ግን ወይ ወደ ቲክቶክ እሄዳለሁ ወይ ወደ ምን እሄዳለሁ። በቃ አስጠልቶኛል ብታው ቪዲዮ መልቀቅ የሚያይ የለም። በቃ ዩቲዩብም ስዞር ድሮ የማውቃቸው ልጆች አላገኝም። አሁን እንደ በፊቱም በቃ የሚደማመር የለ፣ ሊቭ ላይ ገብቶ እንትን የሚል የለ። ለምንድን ነው በእናታችሁ? እስቲ አሁን መዞር እጀምራለሁ ዩቲዩብ መንደር። እግዚአብሔርን እተውና ቲክቶክ እኮ ያሰንፋችኋል መሰለኝ ወደ ዩቲዩብ እንዳትመጡ ማለት ነው። አሬጋገሉ ቲክቶክ ላይ መዝሙር ነው የምለቀው እንጂ ሌላ ነገር እንደዚህ ቪዲዮ ፍትፈታ ምናምን አልለቅም። እግዚአብሔርን እውነቴን ነው የምላችሁ። አሁን 2 ወር ሊሆነው ነው። 2 ወር አለፈው እንዴ? 1000 ሞል ገብቻለሁ። እስቲ ፎሎ አልኩኝ ይባላል። ምንድን ነው ይሄ ደግሞ የለቀኩት ዛሬ? ማን ነው ሲንገድ ይላል እና